በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን የተሰኛችሁ ወንድም እህቶቼ፣ እናት አባቶቼ ኑ የአርባዕቱ እንስሳ የቅዱስ ኪሩቤልን ዝክራቸውን እንዘክር እንላለን። የአርባዕቱ እንስሳ የቅዱስ ኪሩቤልን ቃል ኪዳናቸውን በጥቂቱ። አርባዕቱ እንስሳ ቅዱስ ኪሩቤል ማለት የቅድስት ሥላሴን በር የሚሸከሙ የገጸ ሰው፣ የገጸ አንበሳ፣ የገጸ ንስርና የገጸ ላም መልክ ያላቸው ሲሆኑ ገጸ ሰው ስለ ሰው ፍጥረታት በሙሉ የሚለምን፣ ገጸ አንበሳው ስለ ምድር አራዊት በሙሉ የሚለምን፣ ገጸ ንስሩ ደግሞ ስለ ምድር አዕዋፋት ጠቅላላ የሚለምን፣ ገጸ ላሙ ደግሞ ስለ ምድር የቤተሰቦችም ጠቅላላ የሚለምን ሲሆን አርባዕቱ እንስሳ ሌላም ተምሳሌት አላቸው። እሱ ምንድነው ቢሉ እናት ቅድስት ቤተክርስቲያን እንዳስተማረችን ዘመን አቆጣጠራችን በአራቱ ወንጌላት የሚመሰል ሲሆን አራቱ ወንጌላት ግን በአርባዕቱ እንስሳ ይመሰላሉ ማለት ነው። ገጸ ሰው በቅዱስ ማቴዎስ ሲመሰል፣ ገጸ አንበሳው በቅዱስ ማርቆስ፣ ገጸ ንስሩ በዮሐንስ ወልደ ነጎድጓድ፣ ገጸ ላሙ ደግሞ በቅዱስ ሉቃስ ይመሰላል ማለት ነው። እግዚአብሔርም አምላክ ከነገደ መላእክት ዘንድ መርጦ ተሸካሚ አድርጎ መርጧቸዋልና በመጽሐፍ አክሲማሮስና በድርሳን አርባዕቱ እንስሳ ላይ እንደሚናገረው እግዚአብሔር አምላክ መርጦ ተሸካሚ ቢያረጋቸውም እግዚአብሔርን አምላክ በሚሸከሙበት ሰዓት አርባዕቱ እንስሳ እጅግን ተቃጠሉ፣ ነደዱ። እግዚአብሔር አምላክ ነደ እሳት መለኮት ነውና እግዚአብሔርና አምላክም አርባዕቱ እንስሳ ምን አሉት ይላል? እባክህ ጌታቸው ነይ ከትከሻችን ላይ መንበርን 40 ክንድ አረቅልን አሉት ይላል። 40 ክንድም አራቀላቸው። አሁንም እግዚአብሔር አምላክ ነደ እሳት መለኮት ነውና እጅግን ተቃጠሉ። ጌታቸው ነይ እጅግን ተቃጠል ነደድን ቢሉት እግዚአብሔር አምላክ ሊያረቅላቸው ቢል አይ ከፍቅራችን ጽናት የተነሳ እየነደድን የተቃጠልን እንይዛለን ብሎት እኛ የሰው ልጆች ሳንፈጠር ያሁኑን ብቻ ሳይሆን ዘላለም ምታመት ዘላለም ሲሸከሙ ይኖራሉ የተቃጠሉ ማለት ነው። እግዚአብሔርም አምላክ ያለና አይቶ ቃል ኪዳን ሰጣቸው። ምን ብሎ ሰጣቸው ቢሉ በስምህ ኪሩቤል ብሎ የሰየመ ዝክርን የዘከረ ያዘከረ ገድል ቃል ኪዳን ሲነገርና ሲነበብ በንጹህ ልቦና ያሰማ ሰው ቢኖር ያለ ወቀሳ ያለ ክሳ መንግስተ ሰማያት ሰጠት ብሎ እንዲገባ አድርጓለሁ። በእውኑ ቅዱስ ኪሩቤል አንተ እሳት ነው የምንለት ከአዳምና ከሔዋን ፍጥረት ጀምሮ የትኛው ሰው ነው ገነት ወይ መንግስተ ሰማያት መውረስ የሚችለው? በእውኑ እናንተ እሳት ነው የምንለት የትኛው ጻድቅ ነው ጽድቅን ነው የተቀበለው? በእውኑ እናንተ እሳት ነው የምንለት የትኛው ሰማዕት ነው ሰማዕትን ነው የተቀበለው? በእውኑ አርባዕቱ እንስሳ ትከሻና ጀርባ እንዲህ የነደደ እንደሚሸከመኝ ሁሉ የአንተ ወዳጅ ተጨንቀው ተቸግረው በየትኛው ቤተክርስቲያን ግቢ ውስጥ ቆመው ስለ አርባዕቱ እንስሳ ስለሚቃጠለው ተከሻው ስለሚነደው ጀርባው ብለህ እባክህ ፈጣራችን እግዚአብሔር ሆይ ማረኝ አለኝ ሁሉ በስሙ ስሜን ያነሳቢ ሰው ቢኖር በሙሉ ኃጢያቱ እንደ ዱር ሳር ይበዛ እለምንለታለሁ። የበደል ኃጢያቱን ደብዳቤውን ጠቅላላ ደመስስለታለሁ። እንዳልበደሉም ቆጥራቸዋለሁ። እንደ አዲስ አንጻቸዋለሁ፣ ሰራቸዋለሁ። ወንድ ልጅ እንደ 40 ቀን ሴት ልጅ እንደ 80 ቀን አድርግልሃለሁ። አርባዕቱ እንስሳ ብሎ እግዚአብሔር አምላክ ትልቅ ቃል ኪዳን የሰጠው ትልቅ መልአክ ነውና እንደተለመደው ደግሞ በእኛ ሀገር ውስጥ ያው እንደምታውቁት የቅዱስ ሚካኤል ወይም የቅዱስ ገብርኤል ሌሎቹን ቅዱሳን ያው ዝክር ነው አብዛኛው ጊዜ የሚዘከረውና አርባዕቱ እንስሳ ግን በመጽሐፍ አክሲማሮስ ቅዱስ ኤጲፋኖስ እንደጻፈውና በድርሳነ ቅዱስ ሚካኤል ላይ ራሱ እንደሚናገረው አርባዕቱ እንስሳን ከእግዚአብሔር በቀር ማንም አዛዥ እንደሌላቸው እንደማያዛቸውና እነሱም ደግሞ ቅዱስ ሚካኤልን ማዘዝ እንደማይችሉ ቅዱስ ሚካኤልም አርባዕቱ እንስሳን ማዘዝ እንደማይችል በግልጽ ተቀምጧልና አርባዕቱ እንስሳን ግን ዝክራቸው ጥቂት ውስን ቦታ በጣም ውስን ቦታ ነውና የሚዘከረው የአርባዕቱ እንስሳን ደግሞ ዝክራቸውን ተደራሽነትና ቃል ኪዳቸውን ተደራሽነት እንዲኖረው እኛም ደግሞ በለሚ ሜጃ መንገድ በመገንጠያ የአንድ ሰዓት ተኩል የሚወስድ በጅሩ በቅድስት አርሴማ ደግሞ የ3 ሰዓት መንገድ የሚወስደው እና አቡነ ተክለ ሃይማኖት ቤት ይያሉ እና አቡነ ቆስጦስ እና እምነ ጽዮን የአቡነ ቆስጦስ እናት እግዚአብሔር የነ ተክለ ሃይማኖት እናት የሚለምኑበት የነበረ ቤተክርስቲያን ከበልበሊት ኢየሱስ ቅዱሳን እየመጡ የሚያርፉበት ታላቁ ገዳም ቤተክርስቲያን ዛሬ ላይ ያው እኛ 6 ዓመት ዝክሩን ዘክረናል። አሁን 7ኛው ዓመት ለመዘከር የተዘጋጀን ነውና እንደ እግዚአብሔር አምላክ እንደ ቅዱስ ፍቃዱ ሆኖ እንደ አርባዕቱ እንስሳን ፍቃዱ ሆኖ እናንተም ደግሞ ከዝክሩ እንድትካፈሉ እኛም ደግሞ 6 ዓመት የዘከርነውን በግሩፓችን ላይ ሰፋም ነው ያለ ቃል ኪዳኑ ደግሞ ወደ 1 ደቂቃ ሰፋ ያለ ቃል ኪዳኑ አለና ዛሬም ደግሞ ገብታችሁም ደግሞ ያው መመልከት ትችላላችሁ። ቅዱስም ደግሞ ቃል ኪዳኑም ደግሞ መስማት ትችላላችሁ ማለት ነው። እና አርባዕቱ እንስሳን ያው የዝክራቸውን ኑ እንላለን። በልዑል እግዚአብሔር ስም በድንግል ማርያም ስም በቅዱሳን ስም በአርባዕቱ እንስሳ ስም እናመሰግናለን።